እንዴት ናችሁ ቤተሰቦች? ባለፈው በሰጣችሁን አስተያየት መሰረት እያንዳንዱን ጥያቄ ከሰራችሁ በኋላ የተወሰነ ሰከንድ ለኛ መልሱን እስክንመልስ ጊዜ ብትሰጡን ብላችሁ ነበረ። እሱን አስተያየት ተቀብለን እንደዛ ለመስራት አስበናል። ስለዚህ ወደ ጥያቄዎቹ ነው። which theoretical perspective posits that international institution play a pivotal role in mitigating anarchy within the international system? ስለዚህ ከተዘረዘሩት የቲዮሬቲካል ፐርስፔክቲቮች ውስጥ የትኛው ነው በሀገራት ደረጃ አናርኪን ለመቀነስ በኢንተርናሽናል ሲስተም ላይ የሚሰራው የትኛው ነው? ኤ ሪያሊዝም፣ ቢ ሊበራል ኢንስቲቱሽናሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ማርክሲዝም። ስለዚህ የትኛው ነው? 10 ሰከንድ እንስጣችሁ። በኢንተርናሽናል ሲስተም ደረጃ እንዴት ነው የአናርኪን ሲስተም ለመቀነስ ዋና ሚና የሚጫወተው የቲዮሬቲካል ፐርስፔክቲቭ ሊበራል ኢንስቲቱሽናሊዝም ነው። ስለዚህ የአንደኛ መልሱ ቢ ነው ማለት ነው። የአንደኛ መልሱ ቢ ነው። አንደኛ መልሱ ቢ ነው። እሺ ሁለተኛ in the context of international relation the term anarchy refers to በኢንተርናሽናል ሪሌሽን አውድ አናርኪ የምንለው ተርም ምንድን ነው የሚገልጽልን ነው የሚለው። ኤ ስቴት ኦፍ ኬኦስ ኤንድ ዲስኦርደር ዊዝን ኔሽን፣ ቢ ዘ አብሰንስ ኦፍ ኤ ሴንትራል ገቨርኒንግ አውቶሪቲ አባቭ ስቴት፣ ሲ ዘ ፕሪቫለንስ ኦፍ ዲሞክራቲክ ገቨርናንስ ወርልድ ዋይድ፣ ዲ ዘ ዶሚናንስ ኦፍ ናን ስቴት አክተር ኢን ግሎባል ፖለቲክስ። ስለዚህ ምንድን ነው? 10 ሰከንድ እንስጣችሁ። አናርኪ የሚለው ተርም በኢንተርናሽናል ሪሌሽን የሚገልጸው ዋና ምንድን ነው? አንድ የሆነ ሴንትራል መንግስት ከስቴቶች በላይ የሆነ አለመኖሩ ነው። ስለዚህ ቢ ዘ አብሰንስ ኦፍ ሴንትራል ገቨርኒንግ አውቶሪቲ አባቭ ስቴት የሚለው ይገልጽልናል ማለት ነው። ስለዚህ ሁለተኛ መልሱ ቢ ነው። ሶስተኛ which level of analysis focuses on the influence of individual leaders beliefs and personality on international event? ከተዘረዘሩት የአናላይሲስ ሌቭሎች መካከል የትኛው ነው የእያንዳንዱን መሪ ብሊፍ እና ፐርሰናሊቲ ተጽዕኖ የሚያሳድረው? ኤ ሲስተም ሌቭል፣ ቢ ስቴት ሌቭል፣ ሲ ግሩፕ ሌቭል፣ ዲ ኢንዲቪዥዋል ሌቭል። ስለዚህ የትኛው ነው? 10 ሰከንድ እንስጣችሁ። ስለዚህ የትኛው ይመስላችኋል? ኢንዲቪዥዋል ሌቭል ነው። የእያንዳንዱን ኢንዲቪዥዋል ሊደር እምነትና አስተሳሰብና ማንነት ኢንፍሉዌንስ የሚያደርገው ኢንዲቪዥዋል ሌቭል ነው። ስለዚህ ኢንዲቪዥዋል ሌቭል ኦፍ አናላይሲስ ፎከስ ኦን ዘ ኢንፍሉዌንስ ኦፍ ኢንዲቪዥዋል ሊደርስ ቢሊፍስ ኤንድ ፐርሰናሊቲ ኦን ዘ ኢንተርናሽናል ኢቨንትስ። ሶ ዘ አንሰር ፎር ኩዌስችን ነምበር 3 ኢዝ ዲ። ኩዌስችን ነምበር 4 the concept of multipolarity in the international relation describes multipolarity የምንለው ኮንሰፕት በኢንተርናሽናል ሪሌሽን ምንድነው የሚገልጸው ነው የሚለው። ኤ a system dominated by two superior powers, B a system with multiple center of power, C a unipolar system with a single hegemon, D a bipolar system with two dominant states. የትኛው ይመስላችኋል መልሱ?
ሶ መልቲፖላሪቲ፣ ባይፖላሪቲ፣ ዩኒፖላሪቲ የሚሉ ኮንሰፕቶችን ከተረዳችሁ ይህን ጥያቄ መመለስ ትችላላችሁ። እዚህ ላይ የተጠየቀው መልቲፖላሪቲ የሚለው ኮንሰፕት ነው። መልቲፖላሪቲ የሚለው ምንድን ነው? የተለያዩ የኃይል ሴንተሮች ሲኖሩ ነው መልቲፕል። ሶ አንሰር ፎር ኩዌሽን ነምበር 4 ኢዝ ኤ ሲስተም ዊዝ መልቲፕል ሴንተር ኦፍ ፓወር የሚለው መልቲፖላሪቲ የሚለውን ኮንሰፕት በትክክል ይገልጽልናል። ስለዚህ አራተኛ መልሱ ቢ ነው ማለት ነው። አምስተኛ አኮርዲንግ ቱ ኮንስትራክቲቪስት ቲዮሪ ዘ ስትራክቸር ኦፍ ኢንተርናሽናል ሲስተም ኢዝ ፕራይመርሊ ሼፕድ ባይ። በኮንስትራክቲቪስት ቲዮሪ አንጻር የኢንተርናሽናል ሲስተም ቅርጹ በመጀመሪያ ደረጃ የሚቀረጸው በምንድን ነው? ስትራክቸሩ በምንድን ነው የሚቀረጸው? 10 ሰከንድ። ኤ ማቴሪያል ካፓቢሊቲ ኦፍ ስቴት፣ ቢ ኢኮኖሚክ ኢንተርዲፔንደንስ፣ ሲ ሶሻሊ ኮንስትራክትድ ኖርምስ ኤንድ አይደንቲቲ፣ ዲ ሚሊታሪ አሊያንስ። ሶ በኮንስትራክቲቪስት ቲዮሪ አንጻር በኢንተርናሽናል ሲስተም ሜንሊ ስትራክቸሩ የሚቀረጸው ፕራይመርሊ ሼፕድ ባይ ሶሻል ኮንስትራክትድ ኖርምስ ኤንድ አይደንቲቲ በማህበረሰቡ በሚመሰረቱ እሴቶችና ማንነት ላይ ተነስቶ ነው የሚቀረጸው ይለናል። ስለዚህ ዘ አንሰር ፎር ኩዌሽን ነምበር 5 ኢዝ ሲ ሶሻሊ ኮንስትራክትድ ኖርምስ ኤንድ አይደንቲቲ የሚለው መልስ ይሆናል ማለት ነው። ስድስተኛው ዊች ቲዮሪ አርጊውድ ዛት ኢኮኖሚክ ስትራክቸር ኤንድ ክላስ ሪሌሽን አር ፋንዳሜንታል ድራይቨር ኦፍ ኢንተርናሽናል ሪሌሽን። ከተዘረዘሩት ቲዮሪዎች ውስጥ የትኛው ነው የኢኮኖሚ ቅርጽ እና ክላስ ሪሌሽን ዋና ለኢንተርናሽናል ሪሌሽን ወይም ዓለም አቀፍ ደረጃ ኔሽኖች እርስ በርስ ከሚያደርጉት ኢንተራክሽን ዋና እንትን የሆነው ፋንዳሜንታል ድራይቨር የሆነው የቱ ነው? ኢኮኖሚክ ነው ብሎ የሚያስበው ቲዮሪ የቱ ነው? ኤ ሪያሊዝም፣ ቢ ሊብራሊዝም፣ ሲ ማርክሲዝም፣ ዲ ኮንስትራክቲቪዝም። ሶ መልሱ ማርክሲዝም ነው። የአንድ ኢንተርናሽናል ሪሌሽን ዋና የሚቀረጸው በኢኮኖሚ ስትራክቸር እና ክላስ ነው ብሎ የሚያስበው ማርክሲዝም ኮንሰፕት ነው። ስለዚህ ሲ ነው ማለት ነው። አሁን የቀሩን ጥያቄዎች 4 ብቻ ናቸው። እባካችሁ ቪዲዮን ላይክ አድርጉ። ለእናንተ የሰከንድ ስራ ነው፣ ለእኛ ግን በጣም ትልቅ ውለታ ነው። ይህን እያለን ላይክ ካላደረጋችሁ በጣም በቃ ጨካኝ መሆናችሁን ያሳያል ማለት ነው። ስለዚህ 7ኛ the security dilemma refers to a situation where a state's action to increase their own security lead to increased insecurity for others, b non-state actor challenge state sovereignty, c economic interdependence reduce the likelihood of conflict, d international institution fail to prevent wars. ሴኩሪቲ ዳይሌማ የሚባለው እንትን ምንን ነው የሚገልጸው ነው የሚለን። እስቲ 10 ሰከንድ እንስጣችሁ። ሶ ሴኩሪቲ ዳይሌማ የሚባለው ሲቹዌሽን ምንድን ነው የሚገልጸው? አንድ ስቴት አክሽን የራሷን ሴኩሪቲ ለመጨመር በምታደርገው ጉዞ ላይ የሌላውን ኢንሴኩሪቲ ትጨምራለች ነው ሴኩሪቲ ዳይሌማ የሚለው። ማለት አንድ ኔሽን የራሱን ሀገር ለመከላከል በሚያደርገው የወታደራዊ ስርዓት ጥንካሬ ላይ ሌላ ሀገር ኢንሴኩሪቲ እንዲሰማት ያደርጋል ይላል ይሄ ሴኩሪቲ ዳይሌማ። ስለዚህ ሴኩሪቲ ዳይሌማ የሚለው ኮንሰፕት የሚገልጸው ምንድን ነው? ስቴት አክሽን ቱ ኢንክሪዝ ዴር ኦውን ሴኩሪቲ ሊድ ቱ ኢንክሪዝድ ኢንሴኩሪቲ ፎር አዘር። ስለዚህ 7ኛ መልሱ ኤ ነው ማለት ነው። 7ኛ መልሱ ኤ ነው። 8ኛ ኢን ኢንተርናሽናል ሪሌሽን ሶቨርኒቲ ኢዝ ቤስት ዲፋይንድ አስ። በዓለም አቀፍ ደረጃ ሶቨርኒቲ የሚለው በአሪፉ መልኩ የተብራራው በየትኛው ነው የሚለን? ኤ the ability of a state to influence other,
B. The recognition of a state independence by other state. C. The supreme authority of a state over its territory and the population. D. The participation of a state in international organization. ስለዚህ ኤ the ability of a state to influence others የአንድ ስቴት ሌሎችን ተጽዕኖ የማድረስ አቅሟ ነው ሶቨርኒቲ የሚባለው ወይስ ቢ the recognition of a state's independence by others የአንድ ስቴት ከሌላው ስቴት ጥገኛ ሳትሆን ስትቀር ነው ወይስ ሲ the supreme authority of a state over its territory and population የአንድ ስቴት በራሷ ግዛት ላይ በራሷ ዳር ድንበር ላይ እና ማህበረሰቧ ላይ ያላት ኃይል ነው ወይስ ዲ the participation of a state in international organization የአንድ ስቴት በዓለም አቀፋዊ ግንኙነቶች ላይ በምታደርጋቸው ተሳትፎዎች ነው። ስለዚህ የትኛው ይመስላችኋል? ያው ይሄ ብዙም አሻሚም አይመስለኝም። ሶቨርኒቲ የሚባለው አንድ ስቴት በራሷ ማህበረሰብና ዳር ድንበር ላይ ያላት አውቶሪቲን የሚገልጽ ነው። ስለዚህ ስምንተኛ መልሱ ሲ the supreme authority of a state over its territory and population የሚለው መልስ ነው ማለት ነው። ዘጠነኛው which of the following is not considered a non-state actor in international relation ከተዘረዘሩት ውስጥ የትኛው ነው ነን ስቴት አክተር የሚባለው በኢንተርናሽናል ሪሌሽን ረገድ? ኤ መልቲናሽናል ኮርፖሬሽንስ፣ ቢ ነን ገቨርንመንታል ኦርጋናይዜሽን፣ ሲ ሶቨሬን ስቴት፣ ዲ ኢንተርናሽናል ቴሮሪስት ግሩፕ። ስለዚህ የትኛውን ነን ስቴት አክተር የማይባለው የትኛው ነው የሚለው እያስተዋላችሁ እሱ ሶ መልቲናሽናል ኮርፖሬሽኖች ነን ስቴት አክተሮች ናቸው። ነን ገቨርንመንታል ኦርጋናይዜሽን ወይም ኤንጂኦ የሚባሉትም ነን ስቴት አክተር ናቸው። ሶቨሬን ስቴት ወይም ሉዓላዊ የሆነ ስቴት ግን ይሄ አይደለም፣ ነን ስቴት አክተር አይደለም። ኢንተርናሽናል ቴሮሪስት ግሩፕም ይሄም ነን ስቴት አክተር ነው። ስለዚህ ዘጠነኛ ሲ ነው ማለት ነው። አስረኛ ባላንስ ኦፍ ፓወር ቲዮሪ ሳጀስት ዛት የኃይል ባላንስ መሆን ቲዮሪ ምንድን ነው ሳጀስት የሚያደርገው? ኤ ግሎባል ስቴቢሊቲ ኢዝ አቺቭድ ዌን ፓወር ኢዝ ኮንሰንትሬትድ ኢን ኤ ሲንግል ስቴት፣ ቢ ዋርስ አር ሌስ ላይክሊ ዌን ሚሊተሪ ካፓቢሊቲ አር ዲስትሪቢዩትድ ሶ ዛት ኖ ሲንግል ስቴት ኢዝ ዶሚናንት፣ ሲ ኢኮኖሚክ ፓወር ኢዝ ሞር ኢምፖርታንት ዛን ሚሊተሪ ፓወር፣ ዲ አሊያንስ አር ኢሬሌቫንት ኢን ሜይንቴኒንግ ኢንተርናሽናል ኦርደር። ሶ መልሱ ምን ይመስላችኋል? ሶ ባላንስ ኦፍ ፓወር ቲዮሪ ዋና እንትን የሚያደርገው ሳጀስት የሚያደርገው ሀሳብ ምንድን ነው? ጦርነቶች ሊከሰቱ የሚችሉበት ቻንስ በጣም ትንሽ የሚሆነው የወታደራዊ አቅም ዲስትሪቢዩትድ ሲሆን ነው። ሶዛት ምንም አይነት የሆነ አንድ ስቴት ከሌላው ዶሚናንት አያረግም ሲል ነው። ሶ the answer for question number 10 which asks for the theory of balance of power is that wars are less likely when military capability are
ዲስትሪቢዩትድ ሶ ዛት ኖ ሲንግል ስቴት ኢዝ ዶሚነንት የሚለው መልስ ነው። ስለዚህ 10ኛ መልሱ ቢ ነው። ቪዲዮአችንን ጨርሰናል። ሌሎች ጥያቄዎችም አሉ። ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን በየቀኑ የምንለቃቸውን ሁለት ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ስለዚህ እስከ ቀጣይ ድረስ ቸር ሰንብቱ።